U.S. takeover of Venezuela's oil industry. ዓለም በነዳጅ ጥም ተመታ። Todos somos hijos de América. ጦርነት ፈነዳ። Venezuela de inmediati. ይህ ደግሞ የህዝብ ብሶትና ቁጣን ቀስ በቀስ ወለደ። ምዕራባውያኑንም እየቀጣቸው ነበር። ፈጣሪ ይድረስላት ብሎ ደግ መመኘትና ጸሎት ማድረስ ይልቁን ይሻላል። ሩሲያ ዩክሬንን በወረረች በ9 ቀናት ልዩነት ማለትም ማርች 2 ቀን 2022 የአሜሪካ ልዑካን ቬንዙዌላ ካራካስ ደረሱ። አሜሪካውያኑ በዚያ የተገኙት ስለ ዓለም ነዳጅ ዘይት አቅርቦት ከኒኮላስ ማዱሮ ጋር በግልጽ ለመደራደር ነበር። በዩክሬን ጦርነት የተነሳ ሩሲያ ላይ ምዕራባውያኑ በጣሉት ማዕቀብ ለዓለም ገበያ በሰፊው ሲቀርብ የቆየው የሩሲያ ነዳጅና ጋዝ አቅርቦት በአብዛኛው ተቋርጦ ነበር። በዚህ የተነሳ ስጋት የገባቸው አሜሪካውያኑ በዓለም በነዳጅ ዘይት ሀብት ክምችት ቁንጮ የሆነችው ቬንዙዌላ ክፍተቱን የሚሞላ ምርት ለዓለም ገበያ በሰፊው እንድታቀርብ ለማግባባት ነበር የአሜሪካው ልዑክ የኒኮላስ ማዱሮን ደጅ ወደ መጥናት የገባው። አሜሪካውያን ለ25 ዓመታት ከቬንዙዌላ ጋር ሲናቆሩ ነው የኖሩት። ነገር ግን የሩሲያ ጋዝና ነዳጅ መቋረጡ በአውሮፓም ሆነ በዓለም ላይ የሚያሳድረው ተጽዕኖ አስፈርቷቸው ቬንዙዌላ ምርት እንድትጨምር ለማግባባት ጥረት ጀምረው ነበር። ይህ አሜሪካ በቬንዙዌላ ላይ ትልቅ የፖሊሲ ለውጥ ያደረገችበትና አቋሟን ያለሳለሰችበት አጋጣሚም ነበር። ኒኮላስ ማዱሮ ግን እምቢ ነበር ምላሻቸው። ያፖደራርse de Venezuela y hacer un cambio de régimen en Venezuela. ማዱሮ የሩሲያ ጋዝና ነዳጅን ለመተካት ዓለም ብቸኛ ምርጫው ቬንዙዌላን መማጸን እንደሆነ በመገመት በሀብቱ ሊኩራሩ ሞከሩ። የዩክሬን ጦርነት መፈንዳትን ተከትሎ አሜሪካና አውሮፓዎች ለዩክሬን አግዘው በሩሲያ ላይ ስፍር ቁጥር የሌለው ማዕቀብ ማዝነባቸው መላው ዓለምን በነዳጅ፣ በጋዝ፣ በማዳበሪያ፣ በዘይትና በስንዴ ዋጋ ውድነት የሚቀጣ ከባድ ችግር ፈጥሮ ነበር። ይህ የዓለም ገበያ መናጋት ደግሞ ታዳጊ ሀገራትን ብቻ ሳይሆን ተመልሶ ራሳቸው ምዕራባውያኑንም እየቀጣቸው ነበር። በአሜሪካና በአውሮፓ ከተሞች ጭምር በነዳጅና ሸቀጣ ሸቀጥ ላይ ታይቶ በማይታወቅ ሁኔታ የዋጋ ማሻቀብ ተከሰተ። የጆ ባይደን አስተዳደር የአሜሪካውያንን የኑሮ ተወደደ ምሬት ካላስታገሰ በስተቀር ለሁለተኛ ዙር ተመርጦ በስልጣን እንደማይቀጥል ቀድሞ ነበር የገባው። ስለዚህም የሚጠላውን የቬንዙዌላ መንግስት ለምኖና ተደራድሮ ለዓለም ገበያ የሚቀርበውን ነዳጅ ማስጨመርና በአሜሪካም ሆነ በመላው ዓለም የዋጋ መረጋጋት ለመፍጠር መሞከር ነበረበት። በ2022 ካራካስ የገባው የአሜሪካ ልዑክ ይህ ተልዕኮ የተሰጠው ሲሆን ኒኮላስ ማዱሮን አግኝቶ ለዓለም የምታቀርቡትን ነዳጅ ጨምሩ ብሎ ቢደራደርም ማዱሮ ግን የሚቀመሱ አልሆኑም ነበር። ጤና ይስጥልን ውድ የሳሎን ቲዩብ ተከታታዮቻችን፣ የዛሬው ተረካችንም ከዚሁ አጋጣሚ በመነሳት ታላቁን የቬንዙዌላ ውድቀት ለመፈተሽ ይሞክራል። አዘጋጁ ጌዲዮን አያና ነው። አብራችሁን ዝለቁ። ቬኔዙዌላ de inmediati. ውድ የሳሎን ቲዩብ ቤተሰባችን ያለምንም ወለድ እየኖሩበት የሚከፍሉት የመኖሪያ ቤት ይፈልጋሉ? እንግዲያውስ ወደ ሞን ሪል ስቴት ጎራ ይበሉ። ስመጥሩ ሞን ሪል ስቴት በቅርቡ የንግድ ሱቆችን አስመርቆ ቁልፍ አስረክቧል። የቀሩት ጥቂት ሱቆች ስላሉ ፈጥኖ ለመጣገዢ ይተላለፋሉ። በአጭር ጊዜ ገንብቶ የሚያስረክባቸውን ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በአጓጊ የክፍያ መንገድ እንሆ ብሏል። አቅርቦቱ ከ80 እስከ 165 ካሬ ነው። ከ473000 ብር ቅድመ ክፍያ ጀምሮ የርሶ ይሆናል። በዓሉን በማስመልከት ቀድመው ለሚመጡ 20 ገዢዎች የ40 በመቶ ቅናሽ አድርጓል። ፈጥነው የእድሉ ተጠቃሚ ይሁኑ። በ0922 53 98 64 ወይም በ0707 36 55 84 ይደውሉ። በ1970ዎቹ መጀመሪያ ቬንዙዌላ የላቲን አሜሪካዋ ሳዑዲ አረቢያ ትባል ነበር። ቬንዙዌላ ከሳውዲ ጋር ትነጻጸር እንጂ በነዳጅ ዘይት ክምችት ከተወዳደረች ሳውዲንም ታስከነዳለች። ቬንዙዌላ 303.3 ቢሊዮን በርሜል ነዳጅ ዘይት ክምችት ሲኖራት የሳውዲ ግን 297.7 ቢሊዮን በርሜል መሆኑ ይነገራል። ቬንዙዌላ ነዳጅ ዘይት ለዓለም ላቅርብ ካለች
ከነሳውዲም ሆነ ከሌሎች በላይ ገበያውን ማጥለቅለቅና ትልቅ ገቢ ማግኘት ትችላለች። በ1970ዎቹ ቬንዙዌላ ከላቲን አሜሪካ ሀገራት በሀብት ተወዳዳሪ አልነበራትም። ከ1976 በፊት እንደ ቴክሳኮ፣ ኤግዞን፣ ሼቭሮን የመሳሰሉ ዓለም አቀፍ የነዳጅ ዘይት ድርጅቶች ነበሩ ነዳጁን የተቆጣጠሩት። በጊዜው በቀን 3 ሚሊዮን በርሜል የምታመርት ሀገርም ነበረች። ነዳጅ ዘይት በእነዚህ ዓመታት ለቬንዙዌላ ከፍተኛ ገቢ የሚያስገኝ እንደ ስሙ ጥቁር ወርቅ ነበር። ይሁን እንጂ ከነዳጅ ዘይት የሚገኘው ይህ ሁሉ ሀብት ለሕዝቡ በኩል ደረጃ አይከፋፈልም ነበር። ጥቂት ወገኖች በሀብት በሚቀማጠሉበት በዚያ ወቅት በካራካስ ብዙ ጎስቋላ መንደሮች ይታያሉ። የቬንዙዌላ ሰፊ ሕዝብ በድህነት ይማቀቅም ነበር። ይህ ደግሞ የሕዝብ ብሶትና ቁጣን ቀስ በቀስ ወለደ። በፈረንጆቹ 1973 በአረቦችና እስራኤሎች መካከል ጦርነት ፈነዳ። የአረብ ሀገራት እስራኤልን ለመበቀልና ምዕራባውያኑንም ለማንበርከክ በማሰብ በመላው ዓለም ላይ የነዳጅ ዘይት ማዕቀብ አደረጉ። አረቦቹ ነዳጃቸውን ለዓለም ገበያ ማቅረብ አቆሙ። ዓለም በነዳጅ ጥም ተመታ። በዚህ ከባድ ጊዜ ነበር የቬንዙዌላ ነዳጅ ዘይት ለመላው ዓለም ጥም መቁረጫ ሆኖ የተከሰተው። ከ1973 ወዲህ የቬንዙዌላ መንግስት በተከፈተለት አዲስ የነዳጅ ገበያ የተነሳ ገቢው በ4 እጥፍ ጨምሮለት ነበር። የወቅቱን የቬንዙዌላ ነዳጅ ገበያ መድራትን ላ ግራን ቬንዙዌላ በማለት ነው ብዙዎች የሚጠሩት። በየቦታው የነዳጅ ዘይት ማውጫ ጉድጓድ መቆፈር፣ የነዳጅ ጫኝ መርከቦችም መመላለሳቸው ደራ። የቬንዙዌላ ገቢም መተኮስ ጀመረ። የወቅቱ የቬንዙዌላ ፕሬዝዳንት ካርሎስ አንድሬስ ፔሬዝ ከ1974 እስከ 1979 ባሉት ዓመታት የነዳጅ ገቢውን በመሰረተ ልማት ላይ፣ በመንግስት አገልግሎቶች እንዲሁም ከውጪ የሚገባ ምርትን በሚተኩ ማምረቻዎች ላይ በሰፊው እንዲፈስ የማድረግ ስራን መስራታቸው ይነገራል። ይህ ሁሉም ሆኖ ግን ቬንዙዌላ ከባድ ሀገራዊ ፈተናዎች ተደቅነውባት ነበር። በሀገሪቱ የነዳጅ ገቢ ሲያድግና ኢኮኖሚው ሲጨምር በዚያው ልክ የሀብት አለመመጣጠን በህዝቡ መካከል መስፈን ጀመረ። ሙስና፣ ምዝበራና ሌብነትም በዚያው ልክ ተንሰራፋ። በ1976 መንግስት የቬንዙዌላን ነዳጅ ሀብት በመንግስት ቁጥጥር ስር እንዲገባ አደረገው። የቬንዙዌላ ብሔራዊ ፔትሮሊየም ድርጅትም ተመሰረተ። ዳሩ ግን የቬንዙዌላን ወሳኝ ሀብት በአግባቡ ማስተዳደርና ሀገሪቱን ስር ነቀል በሆነ መንገድ ወደ ተሻለ የኢኮኖሚ እድገት ደረጃ ላይ የማሸጋገር እድል መፍጠሩ ከባድ ችግር ሆነ። በነዳጅ ገበያ መድራት ገበያቸው ያደገ ጥቂት የማይባሉ የቬንዙዌላ ዜጎች ግን ቅንጦትና ሸመታን አብዝተው ነበር። ከአሜሪካ የሚገቡ መኪኖችን መቀያየርም ፋሽን ሆኖ ነበር። አሜሪካ ሚያሚ ሄዶ መዝናናትና ሾፕ ማድረግም እንዲሁ ፋሽን ሆኖ ነበር። ጥቂቶች በሀብት እየተቀማጠሉ ዶላር በሚረጩበት በዚያ ወቅት ብዙሃኑ ቬንዙዌላዊ ግን ዳቦ አሮበት በቸነፈር ይሰቃይ ነበር። አሜሪካኖቹ ራሱ የቬንዙዌላውያንን ብኩን ሀብት አረጫጨት ታዘበው 2 ወይም ደሜዶስ የሚሉት ሰዎች መጡ እያሉ ይሳለቁባቸው ነበር። የነዳጅ ንግድ ማበብ ሀብታም ያደረጋቸው ቬንዙዌላውያን አሜሪካ እየሄዱ በቅንጡ መገበያያዎች ሸቀጥ ሲሸምቱ አንድ ነገር ገዝተው አይበቃቸውም እየተባሉ ይተቹም ነበር። ቢዩክስና ካዲላክ መኪኖችን ሲቀያይሩም ይታዩ ነበር። በ1977 ግድም ቬንዙዌላ በሀብት ብቻ ሳይሆን ከኮስታሪካና ከኮሎምቢያ ቀጥሎ አንጻራዊ ዲሞክራሲ የሰፈነባት የላቲን አሜሪካ ሀገር ትባልም ነበር። ይህ ሁሉ ግን ቀስ በቀስ መናድና መፍረስ ጀመረ። የስኮች ውስኪ ፍጆታቸው ያለቅጥ ጨምሮ የኖሩት ቬንዙዌላውያን ቀስ በቀስ የሀገሪቱ ገቢ ሲደርቅ ችግራቸው ከፋ። ቬንዙዌላ ኢሊች ራሜሬዝ ሳንቼስ ወይም ካርሎስ ቀበሮ ይባል የነበረና በአንድ ወቅት ዓለም አቀፍ ሽብር የፈጠረ ወንጀለኛ የበቀለባት ሀገር በመባልም ትታወሳለች። ቬንዙዌላ በእርግጥም ለረጅም ዘመናት በወንጀል ቡድኖች፣ በወንጀል በእጽ ዝውውርና በሰላም እጦት ስትሰቃይ የኖረች ብዙ አይነት ወንጀለኞች የተፈለፈሉባት ሀገር መሆኗ የማይታበል ሀቅ ነው። ይሁን እንጂ ታሪክ ሲፈተሽ ቬንዙዌላ ከዚህ የተለየ በበጎ የሚነገር ብዙ ታሪክም ያላት ናት። ታላቁ የላቲን አሜሪካ የነጻነት አርበኛ የሲሞን ቦሊቫር መወለጃ ሀገር ናት።
ጁላይ 24 ቀን 1783 በቬንዙዌላ ካራካስ የተወለደው ሲሞን ቦሊቫር ከቬንዙዌላ አልፎ ለ5 የላቲን አሜሪካ ሀገራት ነፃ መውጣትም የታገለ ሰው ነበር። ጁላይ 5 ቀን 1811 ነበር ቬንዙዌላ ከስፓኝ ቅኝ ተገዥነት ነፃ መውጣቷን በይፋ ያወጀችው። ታላቁ ነፃ አውጪ የሚል ቅጽል ስም ያተረፈው ሲሞን ቦሊቫር ኢኳዶርን፣ ቬንዙዌላን፣ ቦሊቪያ፣ ኮሎምቢያ፣ ፔሩና ፓናማን ከስፔን ቅኝ አገዛዝ ነፃ ያወጣ ታላቅ አርበኛ ተደርጎ ይታያል። ሲሞን ቦሊቫር ከ1819 እስከ 30 ኮሎምቢያን የመራም ሲሆን ከ1824 እስከ 27 ደግሞ የፔሩ ፕሬዝዳንትም ነበር። በመካከሉ በ1825 ደግሞ የቦሊቪያ መሪም ሆኖ ነበር። 6 የላቲን አሜሪካ ሀገራትን ነፃ ያወጣና የላቲን አሜሪካ የነፃነት አባት ተደርጎ የሚታይ ሰውም ነበር። በ47 ዓመቱ በሳምባ ነቀርሳ ዲሴምበር 17 ቀን 1830 መሞቱ ይነገራል። ሲሞን ቦሊቫር በአንድ ወቅት ስለ ነፃነት ትግሉ ሲናገር ለትግላችን ኢኳዶር ገዳማችን፣ ኮሎምቢያ ደግሞ ዩኒቨርሲቲያችን እንደነበሩት ሁሉ ቬንዙዌላ ደግሞ የጦር ምሽጋችን ነበረች ሲል ገልጿል። ቬንዙዌላ ነፃ ከወጣች ጊዜ አንስቶ ጦር ሰራዊቷ ለብዙ ጊዜ የገዘፈ የፖለቲካ ተጽዕኖ ይዞ ነው የቆየው። ጦሩ በሀገረ መንግስት ግንባታም ሆነ በፖለቲካ ሽግግሮች ውስጥ ቁልፍ ሚናም ነበረው። ብዙዎቹ የቬንዙዌላ መሪዎች ከጦሩ የወጡ ወይም ከጦሩ ጋር የተነካኩ ሰዎች ናቸው። በ1958 ግን ሶስቱ የቬንዙዌላ ትልልቅ ፓርቲዎች ተደራድረው አንድ ስምምነት ተፈራረሙ። ይህ ስምምነትም ለሀገሪቱ የዲሞክራሲ መሰረት ሆነ። ከዚያ ወዲህ በአንጻራዊነት ዲሞክራሲያዊ የሚባል የስልጣን ሽግግር ሲደረግ ነው የኖረው። በ1960ዎቹ የቬንዙዌላ መሪዎች ተቃዋሚዎችና ጠመንጃ ያነገቡ ቡድኖችን ወደ ሰላማዊ ፖለቲካ እንዲገቡ ማለዘብ ችለዋል። ብዙዎቹም እርቅ አውርደው በሰላም ተመዝግበው እንዲንቀሳቀሱ መንገድ ጠርገዋል። በ1970ዎቹ ቬንዙዌላ የነዳጅ ገቢዋ በማደጉ የተነሳ በዓለም አደባባይ ጭምር መደመጥ ጀምራ ነበር። የዓለም ነዳጅ ግብይትን የምትወስን ሀገርን ማንም አያደምጣለ። ኦፔክ የሚባለው የነዳጅ ላኪ ሀገራት ማህበርን ከሚዘውሩ ሀገራት መካከል አንዷ መሆን ችላም ነበር። ይሁን እንጂ በ1980ዎቹ የዓለም የነዳጅ ዋጋ በእጅጉ ማሽቆልቆል ጀመረ። ይህን ጊዜ የቬንዙዌላ መሪዎች የሚያደርጉት ጠፋቸው። ሳይዘጋጁበት ቆይተው ሀገሪቱ አጣብቂኝ ውስጥ ወደቀች። የዓለም አቀፉ የገንዘብ ድርጅት IMFን መታደጊያ ገንዘብ ለመነች። ጥብቅ የገንዘብ ፖሊሲ ይዞ አበደራት። ዜጎች ግን ኑሯቸው የባሰ በመክፋቱ አደባባይ ለተቃውሞ ወጡ። በ1989 የካራካዞ አመጽ የተባለ ታላቅ የተቃውሞ ሰልፍ ተደረገ። በነ IMF መታደጊያ በቅጡ መዳን ያልቻለችው ቬንዙዌላ ከዚያ ወዲህም ህመሙ ባሰባት። ኢኮኖሚያዊ አለመረጋጋቱ ወደ ፖለቲካዊ አለመረጋጋት አመራ። በ1992 ብቻ 2 ጊዜ የመንግስት ግልበጣ ሙከራ በኮሎኔል ሁጎ ቻቬዝ አጋፋሪነት ተደርጎባት ነበር። አንድ ጊዜ ደግሞ መንግስት የመተማመኛ ድምጽ ተነፍጎ አጣብቂኝ ውስጥ ሲወድቅ ታይቷል። ቬንዙዌላ በ1980ዎቹና በ1990ዎቹ ዓመታት ሀገራዊ መፍትሄ የሚያፈልቅ የፖለቲካ ኃይል ወይም ቡድን አጣች። ህዝቡ በሁለቱ ዋና ዋና የፖለቲካ ፓርቲዎች ላይ እምነቱን አጣ። በዚህ ወቅት የቀድሞው ወታደር ሁጎ ቻቬዝ በ1997 የቬንዙዌላ ሶሻሊስታዊ ፓርቲን ይዘው ብቅ አሉ። ሰውየው ተናጋሪና ቀልብ የሚገዙ ሰው ነበሩ። የህዝቡን ስሜት በቀላሉ በመኮርኮር ሶሻሊስታዊ አብዮታቸውን እንዲመረጥ ማድረግ ቻሉ። በ1998 ምርጫም አሸንፈው ወደ ስልጣን መጡ። ቻቬዝ ሐሳብ የነበራቸው የሚባሉ አብዮተኛ ነበሩ። ብዙዎች በእርሳቸው ዲስኩር ሰክረው እኔም ቻቪስታስ ነኝ እያሉ ስሜታዊ ድጋፍ የሚሰጧቸው ሰው ነበሩ። ቻቬዝ በድጎማና በመሰረታዊ አገልግሎቶች ማስፋፋት የህዝባቸውን ኑሮ ለማመጣጠን ሙከራ አድርገዋል። በዓለም አቀፍ ደረጃም ቬንዙዌላን ተሰሚ እንድትሆን ጥረዋል። ይሁን እንጂ ቬንዙዌላን ከነዳጅ ጥገኝነት ማላቀቅና ከውጭ ብድር አጋባሽነት ማላቀቅ አልተሳካላቸውም ነበር። ቻቬዝ ከሁሉ በላይ ደግሞ ተተኪ መምረጥ ላይ ትልቅ ድክመት ነበረባቸው። ካራካስ አውቶቡስ ሹፌሩን ኒኮላስ ማዱሮን ነበር ምክትላቸው አድርገው የኖሩት። በሰራተኛ ማህበራት እንቅስቃሴ አልፈው ፖለቲከኛ የሆኑት ማዱሮ
ንግግራቸውም ሆነ ፖለቲካዊ ለዛቸው ምንም በህዝብ የሚወደድ ነገር አልነበረውም። ሁጎ ቻቬዝ ከነበራቸው ቀልብ ሳቢ የፖለቲካ ተክለ ቁመና አንጻር ማዱሮ ምክትላቸው ሆነው መኖራቸው ያስገርም ነበር። ቻቬዝ በ2013 በካንሰር ሲሞቱ ወደ ፕሬዝዳንትነት የመጡት ማዱሮ የቻቬዝን ወንበር በቅጡ እንደማይሞሉትም ሆነ ሌጋሲያቸውን በወጉ እንደማያስቀጥሉት ሁሉም ሰው አውቆት ነበር። ማዱሮ ከምዕራባውያኑ ጋር ግንኙነትን ማሻሻልም ሆነ ቬንዙዌላን ከቀውስ ማትረፍን አላወቁበትም። የመፈንቅለ መንግስት ሙከራ፣ ተቃውሞ፣ የመግደል ሙከራና ሌላም ሲከታተልባቸው ደግሞ ሰውየው ወደ አምባገነናዊነት ተቀየሩ። አውቶቡስ ሹፌሩ ማዱሮ ቬንዙዌላን መሾፈር አቅቷቸው ወደ ገደል ሲከቷትም ታዩ። ቬንዙዌላ ነዳጅ ዘይት ተትረፍርፎባት በእንቅርትና ጆሮ ደግፍ በኮሌራና በወረርሽኝ ህዝብ የሚረግፍባት የቀውስ ምድር ሆነች። በቬንዙዌላ በ2016 ዓመት ኢኮኖሚው 18.6 በመቶ መኮማተሩ ተነግሯል። በቀጣዩ ዓመትም እንዲሁ እስከ 6 በመቶ መኮማተሩ ይነገራል። በ2016 ዓመት ላይ የዋጋ ግሽበት በአንዴ 800% ድረስ አሻቅቦ ነበር። በዓለም ደረጃ ጥቂት ሀገራት ናቸው ሃይፐር ኢንፍሌሽን የተባለው የዋጋ ግሽበት ችግር ያጋጠማቸው። እነዚህም መካከል 6ቱ ደግሞ የላቲን አሜሪካ ሀገራት እንደነበሩ በታሪክ ይጠቀሳል። ሆኖም በ2016 ቬንዙዌላ ይህን ታሪክ የምትጋራ 7ኛዋ የላቲን አሜሪካ ሀገር ሆነች። በየ15 ቀኑ የዋጋ ግሽበት በእጥፍ ያድግባት ነበር። ይህ ደግሞ የቬንዙዌላን ህመም አጠናው። ህዝቡ ለዳቦ፣ ለመድኃኒት፣ ለሕክምና አገልግሎት፣ ለክትባት፣ ለምግብና ለሌሎችም ፍጆታ ዕቃዎች መሰለፍ ግዴታ ሆነ። ይህን ሁሉ ያመጣው ደግሞ የሁጎ ቻቬዝ ሶሻሊስታዊ ርዕዮተ ዓለም እንደሆነ ይነገራል። ሀገር መምራት በቅጡ ያልቻሉበት ኒኮላስ ማዱሮ ወደ ስልጣን ሲመጡ ደግሞ ችግሩ መወሳሰቡ ይታመናል። በ1970ዎቹ ቬንዙዌላ የነዳጅ ገቢዋ ወደ ሰማይ ሲተኮስ አንዳንድ አርቆ አሳቢዎች ገቢዋን ዘላቂ ለማድረግ እንድትሰራ መክረው ነበር። ሀገሪቱ ግን አርቆ አሳቢ መሪያታ በቀላሉ ከነዳጅ ገቢ ጥገኝነት መላቀቅ ሳትችል ቀረች። መንግስታቱ ይባስ ብሎ ነዳጅ ሸጠው ለመክፈል ቃል እየገቡ በሰፊው የሚበደሩ ሆኑና አረፉት። የቬንዙዌላ መንግስት በ1976 የነዳጅ ዘይት ምርትን መንግስት ብቻውን እንዲቆጣጠር ማድረጉ ደግሞ ሌላ ቀውስ ያዋለደ ጉዳይ ነበር። ማዱሮ ነገር ማለዘብ አያውቁበትም ይባላል። በእነ አሜሪካ ላይ እየፎከሩና ወንድ ትነኩኛላችሁ እያሉ ለነ ቻይና ነዳጅ እየሰጡ ብድር ይወስዳሉ። በ2022 ምዕራባውያኑ የነዳጅ ምርት አቅርቦትን እንዲጨምሩ ሲለምኗቸው እምቢ ያሉት ማዱሮ ከሩሲያው ቭላዲሚር ፑቲን ጋር ግን በግንቦት 2025 ስትራቴጂያዊ ስምምነት መፈራረማቸውን አወጁ። ይህ የመጨረሻ የመሞቻ ትኬታቸው ነበር። ሩሲያ የዩክሬን ጦርነት መከሰቱን ተከትሎ በ2022 ከቻይና፣ ኢራን፣ ሰሜን ኮሪያ ጋር በነዳጅና በንግድ ስትራቴጂክ አጋርነት አስራ ነበር። በ2025 ደግሞ ቬንዙዌላን ወደዚህ ቀለበት አስገባቻት። ምዕራባውያኑ ይህን ጊዜ ኒኮላስ ማዱሮ ከስልጣን መወገድ ያለባቸው አደገኛ ሰው ናቸው ብለው እንደፈረጇቸው ይነገራል። ለዚህ ሁሉ ምዕራባውያኑ ኃጢአተኛ ተደርገው ሲፈረጁ ቢሰማም ዳሩ ግን የራሳቸውን ጥቅም ማስጠበቅ ያልቻሉት ቬንዙዌላውያንም ተወቃሽ መሆናቸው የማይቀር ነው። እንደ ማዱሮ አይነት ግራ የገባው አውቶቡስ ሹፌር የሚመራት ቬንዙዌላ በስተመጨረሻ በዓመት 3 ሚሊዮን ህዝቦች ወደ አሜሪካ የሚሰደዱባት የድህነትና የወንጀል ምንጭ ተብላ የምትሰደብ ሀገር ሆነች። የሁሉ ሳያንስ መሪዋ ማዱሮ በውድቅት ሌሊት በአሜሪካ ወታደሮች ጆሮ ግንዱን ተይዞ ሲወሰድና እንደ ወንጀለኛ እጁ ተጠፍሮ ወደ እስር ቤት ሲጋዝ ዓለም በታላቅ ሀፍረትና ሐዘን ውስጥ ሆኖ ተመለከተው። ለቬንዙዌላ ከእንግዲህ ማን ነው የሚያዝንላት? ራሳቸው ዜጎቿ ካለፉበትና ከውድቀታቸው ተምረው ካላንሰራሩ በስተቀር ዓለም ከንፈሩን ቢመጥላትስ ምን ሊፈይድላት? አሜሪካ ትውደም ብሎ መናገር፣ ሉዓላዊነት ተጣሰ ብሎ አቤት ማለትም ሆነ ዓለም አቀፍ ሕግ ይከበር ብሎ ማሳሰብ ለቬንዙዌላ ምን ሊበጃት? የታላቁ ሲሞን ቦሊቫር ሀገር ፈጣሪ ይድረስላት ብሎ ደግ መመኘትና ጸሎት ማድረስ ይልቁን ይሻላል። አበቃን።